ላይ የነበረው ሪከርዶች በአጠቃላይ የተቆራረጡ ናቸው ምናምን ብለሽ ከተነጋገራችሁ በኋላ አሁን ሶስተኛ ወይ ለአራተኛ ጊዜ ሳይሽ ነው ላይቭ ላይ ስትገቢ ማለት ነው። በመጀመሪያ ደረጃ ፖሊስ ጋር ሪፖርት ልታረግ ሄደሽ የተጀመረውን ጉዳይ ድጋሚ ማውራቱን አንቺ ፈልገሽው ነው። የሚረዳኝ ሰው የለም የምትይው ሊረዱሽ የምሩን ማሜ የምሩን ሊረዳሽ አይደለ? ነገ ጠዋት ልትሄዱ አይደለ? በጨለማ መጥቷል፣ አብሮኝ ሄዷል፣ ሞክረናል። ግን ደግሞ እኮ ነገ ጠዋት ተባለ አይደል? መታገሳችም ለ10 ሰዓታት 10 ሰዓት ወይ 9 ሰዓት ነው የቀረው አይደል? መታገስ አልቻልሽም ነበር። በየቤቱ እየገባሽ ስታብራሪ ሌላ ኮመንት እንዲሰጡሽ የምታረጊው አንቺ ራስሽ ነሽ። ራስሽ ላይ ሌላ ግምት ሰው እንዲሰጥሽ የምታረጊው አንቺ ራስሽ ነሽ። ይሄ ማህበረሰብ ድራማ ምናምን ቢልሽ አይፈረድበትም። ምክንያቱም አንቺ በገባሽ እዛ ጋር እንረዳሻለን ተባለ፣ በቃ ተዘጋ። ፖሊስ ጋር በፖሊስ ጋር እኮ የሄድሽው ይኸውልሽ እህቴ አዳምጪ ፕሊስ፣ ከይቅርታ ጋር ፖሊስ ጋር የሄድሽው አንድ እርምጃ እየተራበድሽ ነው። እንዴት መሄድ እንዳለብሽ ካልሽ ኦኬ። አሁን እዚህ ጋር እርዱኝ የምታያቸው ህጉን እናውቃለን ብለው እንረዳሻለን ካሉሽ በኋላ ድጋሚ ወደኋላ የምትመለሹ ለምን እንደሆነ አላውቅም። በነገራችን ላይ ለምን ይሄንን ሁላ ነገር እንዲሉሽ የምታረጊው አንቺ ራስሽ ነሽ። እውነት ለምንድን ነው እንረዳሻለን ያሏት? እስኪ ንገሪኝ። መኪናውን ከስሜ ላይ ስለ መኪናው ከስሟ ይኸውልህ በስሜ ነው አለች። አሁን አንድ ግራ የገባኝ ነገር እዚህ ጋር አለ። ምን ይሄ መርፌ ነው እንዴ? መኪናን ያክል ነገር በስምሽ ያለ ነገር እኮ ቀላለው። አንቺ ህግ ጋር የትም ሀገር ቢሆን ሰኒ 12 ሰዓት አይፈጅበትም። ዱባይ ፖሊስ ከባድ አይመስለኝም ነው የሚያመጣላት። አይፈጅበትም። ሉክ ማን ነሙኒትም እነሳሪም ያሏት ይሄን ነው። በደንብ ህጉን ደግሞ ማን ያውቀዋል መሰለክ? ማሜ ያውቀዋል። አብሯት የሄደ ሰው በደንብ ህጉን ያወቀው ወንድሞች እንኳን መኪና አሁን ወደ መጨረሻው እሱ ይሄ ምናልባት ጫካ ውስጥ አይደለም ያለው እኔ በደንብ መናገርን የምፈልገው ነገር ምንድነው፣ ሁላችሁም ከሷ ጎን የምትቆሙት አንድን ነገር ምሳሌ ብሩን ቀቅዬ በልቼዋለሁ ካለችው መኪናውን መልሳለች። በቃ አሁን ልትመልስለት ነው፣ እንደመለሰች ነው። ግን ገንዘቡንም አብራ አያይዞ መመለስ፣ ህዝብም እንዲረዳት፣ ህዝብም ከጎኗ እንዲቆምላት፣ ሌላም ችግር እንትን እንዳይልባት ካሁን በኋላ ከጎኗ የምቆሙ ሰዎች ባታሳስተዋል። መመለስ ያለባትን ነገር ጠቅልላ መመለስ፣ ከዛ ወደ ህዝብ ጋር ያላትን ነገር ህዝብ ጋር እንዲሳተፍላት ማድረግ። እሺ ጋይስ፣ እሺ ብዙ ልጆች ውጪ እያሉኝ ነው። እሱ ወጣሽ ቀረሽ አሁን ለኛ ምንም አይነት እንትን የለውም። አውቃለሁ፣ ግን አንዴ ላውራ። ይቅርታ የኛ ትሏት ደግሞ ለምንድን ነው የምትወጣው? ላልገባቸው ነው እሷኛ ይኸውልሽ፣ አሁን መሲ እኔ የጤና ችግር ስላለብኝ የሚያውቁኝ ሰዎች ናቸው ውጪ የሚሉኝ። አንዴ ጌጤ በላይ ነው። አንዴ ቆይ ጆከር፣ አንዴ ላውራ ከይቅርታ ጋር። እሺ አባት፣ ከፈለግሽ መውጣት ትችያለሽ። ግን ይሄ ነው ያለው ነገር። ቀጥሉ ይልቻቸው። ጆከር ምን አለ መሰለህ፣ እኔ አሁን በእኔ በኩል ጌጤን አውቃታለሁ። ዛሬ አይደለም አውቃት፣ እኔ ከህፃነቴም ጀምሬ ያሳደገችኝ። አሁን እኔ ራሴ ያለው ዱባይ ነው ያለውን ነገር ሰሞኑን አናግራታለሁ። ጌጤ እንዴት ነው ምናምን ስላት አይ እንዲህ ሆኗል ስትለኝ፣ አይ ይሄ ነገር እንደዛ ከሆነ ወደ ሚዲያም ይሄ ጉዳይ አይሂድ፣ መጀመሪያ ያለውን ነገር እዚህ ጋር ጨርሺ፣ መጀመሪያ ከሱ ጋር ያለውን ነገር ሚልሽን ነገር ሁሉ ነገር ሲሚ፣ ይሄ ነገር ግን ወደ ሌላ አንቺ ወስድሽ ከሆነ ለሰው ማሳለፈሽ ሌላ ወሬ ምንም እንዳትይ አልኳት። ኦኬ ችግር የለውም እኔ አልልም አለችኝ። ገብቷል አይደለ? እሺ አልልም፣ ምንም እንዳትይ፣ መጨረሻውን ማየት አለብሽ አልኳት። ስንመጣም የመጣንበት መንገድ የተለየ ነው። የህዝብ ጩኸት፣ የህዝብ ማዕበል፣ የህዝብ ግዳጅ ጌጤ እኔ አሁን እኮ ገብቶኛል። መኪናው ተቀይሯል እያልሽ ነው። ቀየሩ፣ ችግር የለም የመስጠት ይሄ ልጅ እኔ እኮ እየነገርኩሽ እኮ ነው። ይሄ ልጅ የመስጠት ግዴታ የለበትም። ቀይሮ ሚስጥሽ ምንም ሚስጥሽ እጅሽ ላይ የሆነ ነገር ገብቷል። ገንዘብን በእጅ ሰጥቶሻል። መኪናው አሁን እሱ ጋር ነው ብለሻል አይደለ? ስለዚህ ፔናሊቱ ባይገባ እኔ ጭራሹን ወደ እንትን መምጣት ፕላን የለኝም። ወደ ሚዲያ ሰው ነው ገፋፍቶ ያመጣሽ። አሁን ስህተት እንድትሳሳችና
ከልጁም ከህዝብም እንድትወጭ ነው ይሆንሽው። አሁን እዚህ ጋር ያለው ተመልካች ነው እኔ ከህዝብ ቦጣም ግን አሁን ከልጁ ያኒ በጣም ብዙ ሰዎችን ሌላው ቀርቶ እኔ አሁን ደሞዝሽ ስንት ነው? በወር ደሞዝሽ ስንት ነው? አሁን ብዙ አመሰለ ኮሚሽን ተከፋይ ነበርኩኝ። በቃ እንዱ ትልቅ የሆነ መካከለኛ ደሞዝ ቢከፈላቸው አንቺ ያለሽበት ሀገር ስንት ነው? የሹፌር ከሆነ 3500 ድራም ነው። በመዳም ልጆች አይ죠 ያ ማዳም ቤት ሹፍርና 3500 ሹፍርና ሳይሆን በመዳም ስራ ውስጥ ስንት ይከፈላቸዋል? በቃ ሽንት ቤት ጠርገው እንደዚህ ሰራ ሰራተኞች እኔ እንጃ አላቀም 1500 እኔ በቃ 1500 ይሄ ልጅ አሁን 8000 ድርሃም ሰጥቶሻል አይደል? 1200 1500 በቃ ተይውስ 8000 ድርሃም ሰጥቶሻል አይደል? አዎ ስለዚህ 8000 ድርሃም ያበረከተልሽ ሰው 8 ብር ጥሩ ቃላት ያበረከተልሽን ሰው ልታከብሩ ይገባሻል። መኪናው አዳምጪ፣ መኪናው ተቀይሯል አይደል? መኪናው ተቀይሯል። መኪናው ሲቀየር አንቺ እስከ ገንዘቡ ጠቅልለሽ ይሄን ይመስላል እኔ ወደ ህዝብ ብሄድ ይሻለኛል ህዝብ ጋር መሄድ ለምን ፈልጋለሁ እኔ በቃ አሁንም እኮ ወደ ህዝብ ስለመጣሽ እኮ ነው። ህዝብ ጋር እኮ እኔ እኮ መጥቻ አይደለም ያ ከሆነ ለምን መጣሽ? እሺ አሁን እኮ እኛም ጋር ህዝብ ጋር የመጣሁበትን ተናግሬያለሁ እኮ በግልጽ ይቺ የተበላሸችውና ያስገባኋት መኪና ወታ እየተነዳች ነው። ወታ ስትነዳ የሚመጣው ፔናልቲ በኔ አካውንት እየገባ ነው። ነገር ግን ማለት ነው መጀመሪያ እንድታቀልኝ የምፈልገው አንድ ነገር ብቻ ነው ማለት እኔ የሱን ስም ለማጠልሸት አይደለም የወጣሁትኝ ጀስት እኔ የሚሰማኝ ስላጣው ነው። በሰዓቱ ስደውልም ስልክ ስለተዘጋብኝ ነው። ልጁ ብሏል በጣም ብዙ ነገር ብሏል፣ ግን ገብርኤልን ስለማላውቅ ነው እንጂ አውቄ እኔ በጣም ትልቅ ሴት ነኝ። እንዴት ሆኖ ነው በዚህ እድሜ ገና ለገና የሰው ስም ለማበላሸት የማውቀውን አላውቅም ብዬ ልመጣ የምችለው? ስላላወኩ ነው። አርቴጋ ተደውሎ መኪና ማስቆም ወይ ማምጣት እንዳለብኝ አላውቅም። ይሄንን ባቃውን ትላንት ለፖሊስ ጣቢያ በጨለማ ባልተንከራተትኩ ነበረ። ብዙ ነገር ሆኗል። ዛሬ ራሱ ተነስቼ የመጣሁት አሁን ትልሄድ ነው። ምንድነው ፖሊሱ ምን አለኝ? መጀመሪያ የተሰጠሽ ቦታ ሄደሽ ኮምፕሌን አቅርቢና እዛ ጋር እንትን ይሉሻል፣ መፍትሄ ያመጡልሻል፣ መኪናው ያለችበት ትፈልጋለች። እንደዛ ተብሎ ነው የተነገረኝ። እና ፖሊስ እዛ ሊሄድ ነው። አሁን እውነቱን ልነግርህ ነው ጆከርዬ፣ እኔ ከጤንነትም አንፃር ጥሩ ነገር ላይ አይደለሁም ያለሁት። በጣም በእውነት ጌታ ምስክሬን በጣም ቋፍ ላይ ያለው ሰው ነኝ። ለምን ብዬ ነው እኔ አንድ ግሬ ጉድጓድ ውስጥ ሆኖ የሰው ስም ለማጠልሸት? ግን አሁን በኔ ሳይድ የሚመጡትን ሰዎች ሁሉ ያኔ እየገዙ ለኔን ለማሰደብ እኔን ለማሳጣት በዚህ ደረጃ መከድ ያለበት ነገር አይመስለኝም። እኔ አንድ ተራ ሴት ነኝ። ምንም ያያችሁኝ ነኝ እኔ ማለት እኔ ከስንት ነገር ውስጥ እንደወጣው ህዝብ ያውቃል። እኔን የሚያውቅ ያውቀኛል። በቃ ግን በእውነት ነው የምልህ ጆከር፣ የምትችሉ ከሆነ ይሄኛው ልጅ አሁን አስገብተዋል፣ እሱ ይተባበረኝ። ዱባይ ከሆነ ጀስት መኪናዋ ካለችበት የትም ቦታቱ ማወቅ ነው ፈልገው። ምክንያቱም ወስጄ ብሸጣው ማሳውቃቸዋለሁ፣ ወስጄ በመልሰው ማለውን ነገር ማናችንም አላነሳነውም። ከሷ ጠይቄ ያንን ነገር ለማንሳት ምን አይነት ትግስት አላችሁ የሚለውን ነገር አቡኪ አንድ ቁጥር ጻፍልኝ ከቻልክ፣ አቡኪ አንድ ቁጥር ከቻልክ አንድ ቁጥር ጻፍልኝ እንጠይቃለን። አቡኪ አንድ ቁጥር አቡኪን አንዴ ላስገባው፣ ችግር የለውም። መዲ በጣም አሪፍ ነገር ነው ያልሽው። ሜቢ እውነትም እነዚህ ልጆች ኢሞሽናል ሆነዋል፣ ተናደዋል፣ ሌላ ሊሉ ይችላል። አቡኪ አንድ ቁጥር ጻፍልኝ። ኦኬ ዋንቲ ወደ አንቺ ነው የምመጣው። ከኔ ውጪ ሁሉም ቪዲዮ መውጣት አለ። ኦኬ ሁሉም መውጣት አለ። ኦኬ አይሻልም? ኦኬ ይቻላል፣ ችግር የለውም። ዋንቲ ይሰማሽ ነው? አዎ ይሰማል። ቤቱ ጥያቄውን ላንቺ አምጥቷል። እሺ ሲናገሩ ትንሽ ድምፅሽን ከፍ አድርጊልን። አይሰማም? አሁን ይሰማል። ቤኪ መጥቶ እዚሁ ይጠየቅ ወይ እዚሁ ያለውን ነገር እናውራ ወይ? ሜቢ ያው ቅድም ዋኖፌ ስትነካ ሜቢ እሷን ሲነካት እኔም ኢሞሽናል ሆኜ ልነካ እችላለሁ ምናምን ስትል ስለነበረ ይሄ ነገር አንቺን የሚረብሽሽ ነገር አለ ቢመጣ?
እኔ የሚረብሽኝ ነገር የለም። ለምን እውነት ነው የተናገርኩት። እዚህ ጋር ደግሞ መጥቶ ሌላ ነገር እንዳያወራ መዲ እንዳለችው ዋኖች እንዳለችው በተረጋጋ መንፈስ ብናወራ ደስ ይለኛል። ግን አሁን መጥቶ ግን አረብሽም ምናምን ካለ ሶኬ እንታ ለምን እኔ እውነት ነው የተናገርኩት። ከሱ ደብቄ ከሱ ጀርባ ያወራሁት ነገር አይደለም። እነሸራም ደግሞ እያሉ ነበር። እነሱም ተብለን ነው እንጂ አናቃትም እያሉ ነበር። እውነት ለመናገር ዋሽቼ አይደለም ነው ማለት ግን ለዚህም እነሱ ምስክር ስላሉ እዚህ ደግሞ ሁላችንም እሷ እንዳለችው እኔም ተናድጃለሁ፣ ሌሎችም ተናዷል ምናምን ነገርና ክፉ ቃላቶች እንዳናወራ ባይመጣም እኔ ችግር የለብኝም። እንደውም ባይመጣም ሞር ደስ ይለኛል። እውነቱን እናውራ ካላችሁ ግን ይመጣና ይይልኝ ካላችሁ ማለት ነው። እኔ በጣም ነው ማከብራችሁ እናንተን ታዘው ኢትዮጵያ እስከ ዛሬ ድረስ እኔ ካፌ ክፉ ነገር ወጥቶ አያውቅም። እዚህ ሚዲያ ላይ ምላው ይሄንን ነው። ቴንክ ዩ። አንድ ገለልተኛ አካል እስኪ አቡኪ ምን ትላለህ? ከታች ሆነ እየሰማ ስለሆነ ሌሎቻችን ሁላችንም ሶሪ ታጋሽ፣ በጣም ይቅርታ የኔ ወንድም የኔ አባት ይቅርታ። በጣም ለአንተ ነው ድሉን የምሰጠው። አመሰግናለሁ እና ሁላችንም ሰላም ብያችኋለሁ። የልጆቻችን ጉዳይ ይመለከተናል ብላችሁ በዚህ ሰዓት ላይ ወደ 11800 ገደማ የምትሆኑ ሰዎች አላችሁና ሁሌም ፍቅር ታሸንፋለች፣ ሁሌም አንድነት ታሸንፋለች፣ ሁሌም ትዕግስትና ስክነት ታሸንፋለች እና በዚህ ጉዳይ ላይ በጣም አንድነትን የምትፈልጉ እንዳላችሁ እኔ እንደ ዘመኑ ወጣት ደስተኛም እድለኛም ነኝ። በመቀጠል አሁን መዲም እንደተናገረች ወንድያ ያው በጣም ከሚባሉ ጥሩ ጀግናና ብርቱ ታታሪ ልጃችን ናት። እንደ ታሪክ አጋጣሚ ያው እግዚአብሔር ፈቅዶና ወዶ እናት ሆናለች። ይህ ደግሞ የሚደበቅ ሳይሆን ጀግንነት በዓለም ደረጃ የሚመሰከር ነው። እሱም ብቻ ሳይሆን ዋንቲ ታናሹ ይቴ እኔ እንደ ታላቅ ወንድም የሚልሽ መቼም ቢሆን ድንጋይ የሚወራወረው ፍሬ ወዳለው ዛፍ ነው፣ ደግሞ ሊያስፈነጥርሽ እንጂ ወደታች ሊይዝሽ አይደለም። ስለዚህ የትኛውም ማይበል ወጀብ በሚነሳ ሰዓት ላይ መልካም ነገር ከፊትሽ እንዳለ ማስተዋል አለብሽ። እነዚህ ደግሞ ወንድሞች ምናልባት ሰዓት ሁኔታ አሳስተዋቸው ሊሆን ይችላል። እሱን ጨርሰዋል በራሳቸው። ይህን ደግሞ በየዋህነት እንደተከታተሉ ብቻ መዲ እንዳላችሁ ሁላችሁም እንዳላችሁ እኔ የሚስማማኝ እንደ አዋቂ ሳይሆን እንደ ታዋቂ ሳይሆን እንደ አዋቂ ሰክነን የምናወራ ከሆነ ወንድማችን ቢመጣም ችግር የለውም፣ የኛው ነው። የት እንወስደዋለን? ይታችንን ጠራናት አይደለ? እሱም ቢመጣ ቢቀመጥ ችግር የለውም። ግን ትኬሻ ሊለካኩ ይሆናል ወይ ነው ሲጋቴ። አሁን ከወንድሜ ሸራ ጋር ከወንድሜ ጀነራል ጋር ትንሽ ማሳሳብ ሊኖር ስለሚችል የነሱን አሁን ጨርሰን ትሁት የሆናችሁ ልጆች አሁንም ስላላችሁ ሌላ ቀን ይዛችሁ ቤኪንም ምንድነው እውነታው እሱም ሲያወራ ነው መዲም እንደምትል ያለውን ነገር ላሳምን የምችለውና እንደዛ ብታደርጉ ብናደርግ የተሻለ ይመስለኛል። ሙሌ ወንድሜ ቴንክ ዩ በጣም ታጋሽ ነገር ዋኑ እሺ ሶሪ አስገባልኝማ 33 ሌቭል ናት። ሶሪ የሚል አስገባልኝ። ማ ሶሪ ወይን ለኔ ሞዴሬተር ስጠኝ። ይሄው ላንቺ እንደውም ይሄው በክብር እኔ ቤት ሞዴሬተር ያላቸው ሰዎች ሜቢ ውስን ሊሆኑ ይችላሉ። በዚህ አጋጣሚ ለኔም ስጠኝ ሙለርዬ። እሺ አትደውሉ፣ እዚህ ጋር ላይቭ ላይ ያያችሁ አትደውሉልን። ኦኬ ፉል ነው መስጠት ያለብኝ። ኦኬ ዋኖፊ ጠፍተሻል እኮ ደረሰሽ? ዋንቲ አለው አሁን ራሱ እኮ ሙሌ እኮ ብራዘር እኮ ነው። ከስንት እናወራለን፣ እዩዬ እናወራለን በውስጥ። እሺ እሺ ሙሌ የስራ ባልደረባዬን አስገባ፣ አበባ እየሰጠ ነው። ዋንቲ ያደርሱሻል?
አዎ ደርሶኛል። አመሰግናለሁ ወንድሜ። ኦኬ ጀነራል የላከ ስለሆነ በፈቃደኝነት አንዳችሁ ጀነራል አለ የላከ ነው አይደል? አበባ እየሰጠ ነው አይደል? አይቼዋለሁ። ኦኬ አንዳችሁ በፈቃደኝነት መዲ ልዘዝሽ አንቺን ትመጫለሽ። ኦኬ ችግር የለውም ወለ ልውጣ። ቴንክ ዩ እሺ ትመጫለሽ። ደበረውም ኬስሽ ቴንክ ዩ ኦኬ እና ጀነራል ላክ እሺ ጀነራል አበባ ላክ አሁን ጀነራል እየመጣ ዋንቲ ሰዓት ለመጠቀም እህታችን እንድታወራ የምትፈልጊው ነገር ካለም እንደ ሀሳብ እሷንም ዌልካም እንበላት። ሰላም ብለንሻል እህት አለም። ቴንክ ዩ ሙሌ። ሁላችሁም ሰላም ብያለሁ። የዋንቲ የአንድ እህት ነኝ። ሶሪ አንዴ ታወራለሽ። እኔ ጋር አትደውሉ። የሚደውሉ ሰዎች ገዛይን ጋር ጆከር ጋር እና ሙባረክ ጋር ደውሉ። እውነታ ይወጣል ነው። አትደውሉ። ጨርሻለሁ። ቀጥይ እናት። እሺ ጀነራል ቪዲዮውን ክፈተው። ቴንክ ዩ እኔ ጋርም ብዙ ስልኮች እየተደወሉ ነው። እሺ እናት አንቺ አውሪ። እሺ ለኔ ሰጠኝ ወይ? ሁለት ደቂቃ ወደ ውጭ እየወጣሁ ነው ከስራ ቦታ። ሁለት ደቂቃ እሺ። አንቺ እስክትመጪ አቦኬ የምትለውን ነገር በልከታችን ሆነ ከመጀመሪያው ጀምሮ የነበሩን ሀሳቦች ስለምታውቅ አንደን የምትለውን ነገር ቤት ገብተህ ዝም ብለህ እንትን ከማለቱ በፊት የምታወራውን ነገር አሁን አቦኬ የሰማ ነው። አቦኬ ሚውት ነው ያለው እያወራ ከሆነ ይሰማል። አሁን ጥሩ ነው ይሰማል። ትድገመው። አሁንም ከኋላ ከመጨረሻ ላይ የመጣው ሰው ስለሚኖር እኔ ልድገመው ወይስ ራሷ ትድገመው? ነገሩን ማንዛት ሙሌ ድገም፣ አሳጥረ ደግመ ንገራቸውና ላልሰሙትም አሁን በቅርብ ለመጡት ሰዎች ስላሉ ሙሌ በደም አሳጥረ ንገረውና ወደ ዋናው ነጥብ እንሄዳለን ማለት ወደ ጀነራል። አው ይሄ ነገር ብዙ ነገር ይዞ እንደሚመጣ ስለማቅ ነው። ዋናው ፍየሽ እኔ ማቀው ብዙ ነገሮች አሉ። ለዛ ነው ክሊር አድርጌ ማለፍ ስለፈለኩ ነው። ችግር የለውም ብንታገስ ግርምሽ ችግር የለውም። ሜቢ 5 ደቂቃ ሊሆን ይችላል የምንጨምረው፣ ግን ብዙ ክሊር የምናደርጋቸው ነገሮች ይኖራሉ። ቴንክ ዩ ሁላችሁም ስለታገሳችሁኝ አመሰግናለሁ። አንዳንዴ ቆም ብሎ በሰል ብሎ ማየቱ ጥሩ ነው እና አቡኪ ላንተ ላሰማክ እኔ ሄጅ ያለው ሆሳና እንደ አንድ ኢትዮጵያዊ ተጋብዤ ሆሳና የብሔር ብሔረሰቦች ቀን በነበረ ሰዓት ሄጃለሁ። ከቤኪ ጋር ሄጃለሁ። የማይሆኑ ነገሮች ተፈጠሩ። ተጣልተን በአንድ ቀን ተመልሻለሁ። ካልመታውሽም እያለኝ ነበረ። በዚህ ጉዳይ ላይ እነዚህ ልጆች ሲያወሩም ከሰማሁት ነገር ተጣልተን ነበረ፣ ተሳስበናል። እኔና ቤኪ ሀቅ ነው፣ እውነት ነው እያወራው ያለሁት። እኔም እንደናንተው ነው እዚህ የሰማሁት። አስረዳ፣ ያወራችሁን በስርዓት አስረዳ። ተጣለን አይደለም የተፈጠረውን ነገራችሁን ተናገር። ቆይ እያሰራ ነው። ህዝቡ መስማት አለበት። ቆይ ጀነራል ጉላካ ወጫከሙ ነስ ወላባሽ እና የተፈጠረውን ነገር እንደሰማችሁት ተጣልተዋል። ከዛው ከጥል በኋላ እኔ ባለለውም ጭንቅላት ያለን ሰዎች እስከሆነን ድረስ ምን ተፈጥሮ ነው በምንድን ነው የሚለውን የራሳችሁን ግምቱ፣ ሁላችሁም ገምቱ፣ አስቀምጡ። እህታችን ናት እንደ አንድ ኢትዮጵያዊ። ከዛ በኋላ ግን እነዚህ ልጆች የተናገሩትን ነገር ሜንሽን አድርጋ አዎ አምኛለሁኝ እሱ ነው እንደዚህ ሊያስደርግ የሚችለው የሚለውን ነገር ተናግራለች። ስለዚህ ቤኪ ይምጣ በዚህ ጉዳይ እያለን እያወራን ነው አጋጣሚ የመጣው። ይሄን ክሊር ካደረግኩኝ ነገሩ ላይ ዲፕ መግባት አልፈለኩም። ዲፕ የምንገባው እሱ ሲኖር እሱ ቁጭ ብሎ ራሱ ባለበት ዲፕ ገብቼ አወራለሁ። እኔ ማውራት ካለብኝ ችግር የለው። አቡክ ይሄ ነው ያለው ነገር። ተረዳችሁኝ ሌሎቻችሁ?